ቃልህን ገልጽ ጌታ ሆይ እባክህ ልቤን ክፈተው የልድያን ልብ እንደከፈትክ ልቤን ክፈተው የልድያን ልብ እንደከፈትክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅዱስ መስቀል ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾሙን በሰላም እንዳስጀመረን ከብርሃነ ትንሣኤው በቸር ያደርሰን ዘንድ ቅዱስ ፈቃድ ይሁንልን። ጾሙን የበረከት የአኮቴት የስርየተ ኃጢአት አድርጎ ጾመ ለማበርከት ያብቃን። እንግዲህ ዛሬ ወዲህ የአብይ ጾም መግቢያ ዕለት ነው። እንደገና ደግሞ የቅዱሳን አባቶቻችን የ318ቱ ሊቃውንት ወርሃዊ መታሰቢያቸው ነው። ከዚህ በፊት እንደተነጋገርነው አባቶቻችን ጉባኤያቸውን ካደረጉ ዘንድሮ 1700 ዓመት ሞልቷልና የ1700 ዓመት የጉባኤያቸውን መታሰቢያ ለማድረግ 7 ጉባኤያትን ለማድረግ እየተሞከረ ነው። አሁን 4ኛው ጉባኤ ላይ ደርሰናል። 3 ጉባኤያት ይቀራሉ ማለት ነው። በአብዛኛው ጥያቄና መልስ ነው። እውነት ለመናገር የላካችሁልኝ 7 ጥያቄ ነበረ። አሁን ደግሞ ሌላ 8ኛ ጥያቄ ተጨምሮበታል። ከዛኛው ከታችኛው ጥያቄ መድረስ የምንችል አይመስለኝም። ጥያቄዎቹ በራሳቸው እያንዳንዱ አንዳንድ ጉባኤ የሚያስፈልገው ነገር ይመስለኛል። ከቻልኩ እስኪ ለእኔም መለማመጃ ይሆነኛል ነገር ማሳጠር የምችል ከሆነ ልሞክር፣ ሁሉንም ለማየት ልሞክር። 8ቱንም ጥያቄ ቁጥሩ 7 ነው፣ ግን ሁለተኛው ጥያቄ 2.1 ተብሎ በስሩ ሌላ ተጨማሪ ጥያቄ ስላለው ማለት ነው። ስለዚህ ልሞክር። ከተሳካ ተሳካ፣ ካልተሳካ ለሌላ ቀን ይተላለፋል ማለት ነው። አብይ ጾም ሲገባ ደግሞ የመጀመሪያው ቀን ድካም ይላል። በጣም የምታውቁት ነው እሱ። በነገራችን ላይ ጠዋት ተነስታችሁ ብትበሉትም ድካም አይለቅም። አንደኛ የጠላት ፈተና ነው። ሁለተኛ ነገር አይምሯችን የሚያስበው ነገር አለ። ጾም መጣ፣ ሊረበኝ ነው፣ ሊደክመኝ ነው የሚለው ሀሳባችን በራሱ በቂ ነው እና በእውነቱ እሱም ስላለ ከቻለን እናሳጥራለን። ሳልዘነጋው ግን የአብነት ተማሪዎች የአቋቋም ተማሪዎች ማታ ዳቦ ይሄድላቸው ነበረ። የዛሬውን አስቼ ያለሁኝ ምናልባት ይደርሳል ብዬ ተስፋ አድርጋለሁ። ከነገ ጀምሮ ግን ትክክለኛ ቁጥሩ ዛሬ 100 ነው የታዘዘ። ከነገ ጀምሮ ትክክለኛ ቁጥሩ ይታወቅና በተማሪዎቹ ቁጥር ልክ ይሆናል ማለት ነው። እና እሱን ከወንዶሶን ጋር ተነጋገሩ፣ ከዛ ወንድማችን ጋር ማለት ነው። ለሁሉም ይሄ እንዳይረሳ ብዬ ነው። ከቻላችሁ ለሱ 5 ብርም 10 ብርም ማዋጣት ትችላላችሁ። እናልኳችሁ እንኳን ለዳቦ ጾም ገብቶ ነው እንጂ ለሌላ የሚሆን ነገር አናጣምኛ። ብንፈልግ በረከት መሳተፍ ለሚፈልግ ጥቂት ድቃቂ ሳንቲም መሳተፍ ትችላላችሁ ነው። አድርጉ እያልኩ እያዘዝኩ አይደለም፣ እንዲያው እድሉን ለመስጠት ያክል ብቻ ነው። እንግዲህ ስለ ቅዱሳን አባቶቻችን ሊቃውንት ስለ 318ቱ ለመነጋገር ጊዜው ጠቃሚ አስፈላጊ ሆኖ ይታየናል። ከመታሰቢያው በተጨማሪ ማለት ነው። ዝርዝር አተታው ሳልገባ በእርግጥ ጥያቄዎቹን እንደገና መሰደር ይቻል ነበረ፣ ከአንዱ ወደ አንዱ ለመሄድ ለመሸጋገር። ግን እንደዛው እንዳሉት ልሄድ። ከባለፈው ተምረው በወረቀት ጽፈው አምጥተዋል። የሊቃውንቱ ማለትም የ318 የኒቅያ ጉዞ ምን ይመስላል፣ ምንስ ገጠማቸው የሚል ነው የመጀመሪያው ጥያቄ። እንግዲህ ምችም ጉዟቸው እያንዳንዱ የ318ቱንም እንተርክ ብንልም መረጃው አይኖረንም። ቢኖረንም እንኳ ቀላል አይሆንም። ግን ጉዞ ሲባል ሁለት ነገር እንድናይ ያስፈልጋል።
አንደኛው ነገር የተጠሩት በጣም ብዙ ናቸው። አብዛኞቹ ከምስራቁ ዓለም ነው የመጡት። ያ ማለት በጣም ጉዞ ከባድ የሚሆነው በባህር የሚደረገው ነው። በዛ ዘመን በባህር ጉዞ የሚደረገው በአብዛኛው ሜዲተራኒያን ባህር ወይም በዚያ ዘመን ባህር ኢያሪኮ ይባል የነበረውን የሚያቋርጡት በተለይ ከግብፅ ከሰሜን አፍሪካ ከዚህ ከካርቴጅ ከቅርጣግና ከመሳሰለው ስፍራ የተነሱት ናቸው እና እንደ ርቀቱና እንደ ቅርበቱ መጠን ጉዞው በአጠቃላይ ማለት የምንችለው ጉዞው ምን ይመስል ነበረ? ከሚያዝያ 21 ጀምሮ እስከ መስከረም 21 የሚወስድ ጉዞ ምን አይነት እንደሆነ መገመት ነው በራሳችን። ቅርብ የሆኑ አሉ። ለምሳሌ እዛው በነገራችሁ ላይ የኒቅያ ጉባኤ መጀመሪያ ላይ እንዲደረግ ተወስኖ የነበረ ጻድቅ ቆስጠንጢኖስ መጀመሪያ ይሁን ብሎ የነበረ እንቆራ ላይ ነው። እንቆራ የሚባል ታውቃላችሁ ሀገር የቅዱስ ቴዎዶጦስ ሀገር ማለት ነው። ከ318 ቅዱሳን ሊቃውንት አንዱ ቅዱስ ቴዎዶጦስ ይባላል። እንቆራ ዛሬ እኮ ስሙን ዞር ብታደርጉ ዛሬ እኮ የቱርክ ዋና ከተማ ማን ነው? ኢስታንቡል እንዳትለኝ። ተው ኧረ ኢስታንቡል ትልቁ ከተማ ነው እንጂ ዋና ከተማ አይደለም። አንካራ ነው። አንካራ። እሺ አሁን ቅድም መልሼ ልጠይቃችሁ መጀመሪያ ጉባኤ ሊደረግ የነበረ የት ነው? እንቆራ። ዛሬ ማን ይሏታል? አንካራ። የቱርክ ዋና ከተማ ነው። እዛ ነበረ። ሁለተኛ አማራጭ ኒቆምዲያ ነበረች። ኒቆምዲያ ደግሞ ቁስጥንጥንያ የአሁኗ ኢስታንቡል ዋና ከተማ ከመሆኗ በፊት በራንጤያ ነበረች። ከዚያ ግን ኒቆምዲያ ነበረች። እንድታውቁት ጻድቅ ቆስጠንጢኖስ በ337 ዓመተ ምህረት ግንቦት 28 ቀን ያረፈ ኒቆምዲያ ውስጥ ነው። ግን ያቺ ኒቆምዲያ ጥሩ ስፍራ አልነበረችም ለኒቅያ ጉባኤ። በእንቆራም ማድረጉ በዚያም ማድረጉ ጥሩ አልነበረ። ለምን ቢባል በወቅቱ አርዮሳውያን ገነውበት ነበር በጣም ስፍራው ከመጠን በላይ። በተለይ የአርዮስ ዘመዶች የሚባሉ ወይም የእሱ ደጋፊዎች ሁለት አሉ። አንደኛው አውሳቢዮስ፣ ሁለተኛው መውሳቢዮስ ይባላሉ። ስማቸው ተመሳሳይ ነው። የኒቆምዲያ እና የቂሳሪያ ይባላሉ። የቂሳሪያ ሲባል የቺ ቅዱስ ባስልዮስ የነበረባት የላይኛው ቂሳሪያ አይደለችም። የፍልስጤም ቂሳሪያ አለች አይደለታች እስራኤል ውስጥ ያለችው እሷን ማለት ነው። የእሷ የነበረው አውሳቢዮስ ወይም ምናልባት ዘመናዊ የምታነቡ ካላችሁ የቤተክርስቲያን ታሪክ ጸሐፊ እያሉ የሚያንቆለጳጵሱት ማለት ነው። ሰውየው መናፍቅ ነው፣ አርዮሳዊ ነው። ይህን ማወቅ አለባችሁ። እንደ ደህና ሰው እንዳትቆጥሩት ብዬ ነው። የታሪክ ምንጭ ከአውሳቢዮስ ግድ ያስፈልገናል ብዬ አላስብም። ምክንያቱም ሌሎች የታሪክ ምንጮች አሉ። እነ ሶቅራጥስን ጨምሮ የቤተክርስቲያን ታሪክ የጻፉ ብዙ አሉ። በእኛ ቤተክርስቲያን ደግሞ የራሳችን የታሪክ ምንጭ አለን። እሱን ማወቅ ያስፈልጋል። እና ለሁሉም ኒቅያ ለምን ተመረጠች? ሁሉም ቱርክ ውስጥ ነው የሚገኘው። ዛሬ ዘመናዊ ቱርክ ውስጥ የሚገኝ ነው። ታናሽ እስያ ውስጥ የሚገኝ ነው። ኒቅያ የተመረጠችበት ምክንያት አንደኛ አማካኝ ብትሆን በሚል ነው። ሁለተኛው ነገር ኒቅያ የተመረጠችበት ምክንያት ምን ይላሉ? እንደ ወግዳ ሜዳዋ ሰፊ ነበረ። ሜዳ እንደ ወግዳ ይባላል በድር ዘመን። ወግዳ ታውቃለች? በዚያ ማዶ የአቡነ ዜና ማርቆስ በዓት የነበረው ሰፊ ሜዳ ናትና እዚያ ላይ አዳራሽ ሰርቶ ያ ሁሉ የሚመጣውን ለማስተናገድ ትመች ነበር። ሁለተኛ ነገር አማካኝነቷን ካልን ደግሞ እንደ ይባባን ታውቁታላችሁ? እንዴት ባላችሁ እስቲ እንደው ወይ ይባባን ወይ አሪንጎን የሚያውቅ ካለ። አሁን አሪንጎና ይባባ ለምንድነው ሁልጊዜ ጉባኤ የሚደረግባቸው? በጎንደር ነገስታት ዘመን ከሱስንዮስ ከሰርጸ ድንግል ከሱስንዮስ ጀምሮ አብዛኞቹ የሃይማኖት ጉባኤዎች የሚደረጉ ከጎንደር ከነገስታቱ ማረፊያ ይልቅ በይባባና በአሪንጎ ነው። ለምን የሚባል አማካኝ ናቸው፣ ከየትም ስፍራ ለሚመጡ ሰዎች ማለት ነው። እና ደግሞ ሜዳቸው ይመቻል ለመሰብሰብ። ዋናው ትልቁ ነገር ጉዟቸውም እንደሚመስል ዳታ ለማግኘት ከባድ ነው። ግን የጊዜው ርዝመት የሚነግረን ነገር አለ። ያን ያህል ዘመን የወሰደበት ያን ያህል ጊዜ 5 ወር ድፍን 5 ወር ያክል የወሰደው ለምንድን ነው የሚባል በዛ ዘመን አንድ ሰው ከአንድ ሀገር ተነስቶ አንድ ሀገር ሲሄድ ሲደርስ ከዛ ሀገር እንደ ድለኛ ነው የሚቆጠር። ዛሬ አሁን ከዚህ ተነስታችሁ አዲስ አበባ ትሄዱ እንደ ድለኝነት አይቆጠርም አይደል? በሰላም መድረስ በራሱ ዘመን ለምን የመንገዱ ርቀት፣ የበረሃው ቃጠሎ፣ ባይር ከሆነ ማዕበሉ አለ፣ ሽፍታ አለ፣ ብዙ ችግር አለ። አሁን ሌሎች ቅዱሳን እንዴት ነው እንደሄዱ ማወቅ ስለማንችል ጉዟቸው ላይ መጥቀስ የምንችለው የሌሎችን ሊገልጽ ይችላል ብለን የምናስበው የቅዱስ ቶማስ ዘመራስ ነው አይደል? በጎዳና አርዮሳውያን እሱ እንደዛ ለማሰናከል ከሞከሩ እሱም ብቻ አይደለም መቃሪዎስ ዘኢየሩሳሌምንም መንገድ ላይ አንገቱን ቆርጠው አርደው ገለውታል እኮ ወደ ኒቅያ ጉባኤ ሲሄድ። ጎዳናቸው ምን እንደሚመስል በሁለቱ ማየት ትችላላችሁ። ቅዱስ መቃርስ ዘኢየሩሳሌም 2 ዲያቆናት ይዞ የሐዋርያትን አመክንዮ አስይዞ አመክንዮ ዘሐዋርያት አለ ቅዳሴ ላይ ያለው እንዴት ዋላችሁ? የሐዋርያት አመክንዮ አለ አይደል? እና ምንባዶ አምላክ ተብሎ የሚባለው
እሱ አመክንዮ ሐዋርያት ናቸው በዲድስቅልያ የተናገሩት። ያንን አመክንዮ የሃይማኖት መግለጫ ነው የቅዱሳን ሐዋርያት። 2 ዲያቆናትን አስከትሎ ሲሄድ ከመንገድ ላይ አርዮሳውያን ምዕመናንን ሲገሏቸው ደረሰ እና ሰማዕትነት ተመኘ። የሚሄዱትን መንገደኞችን ሲገሏቸው አየና አይ ሰማዕትነት እቀበል ነበር፣ ግን እነዚህን ዲያቆናትና እችን አመክንዮ ደብዳቤ ማን ያደርስልኛል ብሎ ሲል የእግዚአብሔር መልአክ መጥቶ ፈቃድህን ፈጽም ምን ያደርስልሃለሁ ብሎት በጎዳና አርዮሳውያን አርደው አስቀርተውታል፣ ገለውታል። አንድ ጎዳናውም እንደሚመስል ለማየት። ሁለተኛ ቅዱስ ቶማስ ዘመራስን ሲሄድ ሐሳባቸው መግደል ነው፣ ግን ዲዮቅልጥያኖስም 22 ዓመት ቆራርጦት አልገደሉም። ስለዚህ ያላቸው አማራጭ ምንድን ነው? ከቻሉ ከጉዞ መግታት። ምክንያቱም መሄጃ አህዮቹን ተሸክሞ በቅርጫት ተሸክሞ የሚሄዱበትን አህዮችን እንግደልበት ሲሆን ይመለሳል። ለምን? ያን ያደረጉበት ገና ጥቂት እንደተጓዘ ነው። ያም ካልሆነ ደግሞ ሌላ አህያ እስከሚያስመጣ ድረስ ጉባኤው ያልፈዋል ብለው ታሪኩን እናንተ የምታውቁት ነው። በሌሊት 2 አህዮቹን አንዱ የመጻሕፍት ማስቀመጫ አህያ ነው፣ አንዱ እሱ በቅርጫቱ ነው የሚቀመጥበት ነው። አንገታቸውን ቆርጧቸው ኋላ ሳይነጋ ነበርና ቀጥሏቸው ብሎ ሲያስቀጥላቸው የነጩ አህያ ከጥቁር የጥቁሩ ከነጭ ተቀጥሎ ተአምር ሆነ። እንዲያውም በጉባኤ ሲኬድና የቅዱሳን አባቶቻችንን ጉዞ እያንዳንዱን በነጠላ ምን እንደሚመስል ለማየት የታሪክ ምንጭም አይገኝም፣ ከባድ ነው። ግን እነዚህ ሁለቱና ሶስተኛው ደግሞ ቅዱስ ባስልዮስ ለምሳሌ አለ። ቅዱስ ባስልዮስ ዘመነኛ ታሪክ አዋቂ ነን የሚሉ ሰዎች ከሰለስቱ ምዕት አይቆጠርም ይላሉ እንጂ ይቆጠራል። ቅዱስ ባስልዮስን ደዌ ነው ያስቀረው፣ ግን በተወካይ እምነቱን ልኳል። ወልድ ዋሕድ የምትለውን እምነቱን ልኳል በተወካይ። ግን ምን ያህል ጠላት ሰልጥኖ እንደነበር ገና እንግዲህ አባቶቻችን ምን ይላሉ? ጉዞ ሊጀምር ሲል ነው የታመመ ይላሉ። እስከ ማስቀረት ድረስ የሚደርስ አስጨናቂ ደዌ ማለት ነው። በገድል የተቀጠቀጠ መነኮስም ስለነበረ ከብዶት ነበረ እና ለሁሉም የመጀመሪያው ጥያቄ ሊቃውንት ጉዞ ምን ይመስላል? እቺ ማሳያ ከሆነች የሌሎችን በዚህ መገመት ነው። አናውቀውም፣ ግን በቀላል ለቅዱስ ያዕቆብ ዘንጽቢን በተለይ በጣም አርዮሳውያን የሚጠሉት ቅዱስ ለእስክንድሮስ፣ ቅዱስ አትናቴዎስ እንዴት እንደደረሱ እንግዲህ መገመት ነው። ሁለተኛ ጥያቄ 318ቱ ቅዱሳን ሊቃውንት ከ2348 ምሁራን እንዴት ተለዩ? ማንስ ለያቸው ነው? ድሮ መንበረ መንግስት ቋሚ አስተማሪ በነበርኩበት ጊዜ ድፍን አድርጋ ትመልስብኝ የሚል አንድ አስተማሪ ነበር፣ የጉባኤ አስተማሪ ነውና ድፍን መልስ አትስጠኝ። አሁን ለዚህ ድፍን መልሱ ምንድን ነው? ማን የለያቸው? መንፈስ ቅዱስ። ግን ድፍን ከማደርግባችሁ የለያቸው ቅዱስ ቆስጠንጢኖስ ጻድቁ ነው። እሱ እንዴት ለያቸው ለሚጠይቅ ካለ ቅድም የጀመርኩላችሁ ታሪክ አለ። የኢየሩሳሌሙ ኤጲስቆጶስ በሰማዕትነት ያለፈው መቃርዮስ ምን ሰጥቶታል? እግዚአብሔር መልአክ እሱ ሲሰዋ ኧረ በሞቴ ነገሩ እንዴት ዋላችሁ? እንዴት ዋላችሁ? ምን ሰጠው ሲሰዋ? መልአክ እግዚአብሔር ከቅዱስ መቃርዮስ ምን ተቀብሏል? ደብዳቤ አይደል? አመክንዮ ዘሐዋርያት። ያ መልአክ እግዚአብሔር ግን ሌላ ረቂቅ ደብዳቤን በእጁ ይዟል። አባ መቃርስ የሰጠው አመክንዮ ነው፣ የሐዋርያትን አመክንዮ ነው። እሱ ግን ሌላ ደብዳቤ ይዟል፣ 2 ደብዳቤ ይዟል። ከሱ ከመቃርስ ጋር ስንት ይሆናል? 3 ይሆናል ማለት ነው። ያ መልአክ ወደ ኒቅያ ጉባኤ ሲደርስ ሰው መስሎ ነው የመጣ። ከንጉሱ አስገቡኝ አላቸው ዘበኞችን። ተራ ጠብቃሉት። ደጅ ሲጠና 7 ቀን ሙሉ የእግዚአብሔር መልአክ ከበሩ እንደቆመ ነበር። በሰባተኛው ቀን ግን ማንነቱን መግለጽ ጀመረ። ማለት ሲለዋወጥ አዩትና ደነገጡ። ሩጠው ገብቶ አረ እንዲያው 7 ቀን ደጅ ሲጠና የነበረ አንድ እንግዳ አለ፣ አሁን ግን ተለወጠብን፣ አስፈራን። ምንድን ነው አለ። አይ ድሃ እንጂ ይሆናል፣ እስቲ ያስገቡት፣ ቅሬታ ይኖረዋል አለ። ገባ። ቢገባ ምልክት ተአምራት አድርጎ ራሱን ገለጸለት፣ ገሰጸው። እግዚአብሔር በዙፋን ያስቀመጠ ድሃ ልታንገላታ ነው? 7 ቀን ሙሉ ደጅ ያስጠናኝ ለምንድን ነው ብሎ ገስጾት፣ በል ከሚመጡት ውስጥ አለ ይሄ የሐዋርያት ትምህርት ነው፣ ጠይቃቸው። እንዲህ የሚሉትን ብሎ ረቂቅ 2 ደብዳቤ ሰጠው። እንዲህ የሚሉትን አንድ ወገን፣ እንዲህ የማይሉትን አንድ ወገን አድርጋቸዋለሁ። በዚያ ምክንያት ነው ሁሉም ሲመጡ 2 ነገር ይጠየቃሉ። ሁሉም ሊቅ ሲገባ 2 ነገር ይጠየቃል። አንድ እምነትህ ምንድን ነው ይባላሉ።
የተናገሩት የእግዚአብሔር መልአክ ከሰጠው እና ከሐዋርያት አመክንዮ ከገጠመ ወደዚህ ይላል፣ ካልገጠመ ወደዛ ነው። እነሱ አይገባቸውም ለምን እንደሆነ። በተለይ እነዛኞቹ ክፉዎች መናፍቃኑ አይገባቸውም። ሁለተኛ የሚጠየቁት ነገር ምልክት ነው። የክርስቶስ ለመሆናቸው ምልክት ይጠየቃሉ። ለምን? 318ቱ በሙሉ በሰማዕትነትና በገዳማዊ ሕይወት ያለፉ ስለሆኑ ሁሉም ተአምር አድርገዋል። ስለዚህ አንድ በእምነታቸው ራሱ ቆስጠንጢኖስን የለያቸው የእግዚአብሔር መልአክ ነግሮት መንፈስ ቅዱስ አለብሞት እነዚህ አድርጎ ለይቷቸዋል። ደህና ዋላችሁ። ስለዚህ 318ቱ ሁሉ ምን አሉ? ወልድ ዋሂድ ዘዕሩይ ምስለ አብ በመለኮቱ። እግዚአብሔር ወልድ ምን አሉ? የእግዚአብሔር አብ አንድያ ልጁ ነው አሉ። ወልድ ዋሂድ። ሁለተኛ ዘዕሩይ ምስለ አብ በመለኮቱ፣ ከባሕርይ አባቱ ከአብ ጋር በመለኮቱ ምንድን ነው አሉ? ትክክል ነው፣ እኩል ነው፣ እሩይ ነው ያሉትን ለብቻ ያደረጋቸው። ሁለተኛ ደግሞ ታምራት ሁሉም ስላደረጉ 318ቱም ለብቻ ያደረጋቸው እና ስለዚህ በዚህ ምክንያት ነው። ታዲያ ሌላ አብሮ የሚጠየቅ ጥያቄ አለ እዛው ላይ 2.1 ቢለው ከ318 ውጭ ያሉት ሁሉም መናፍቅ ነበሩ ወይ? አይ አልነበሩም። እንግዲህ 2348 ስንል ክፍላቸው 3 ነው። ደህና ዋላችሁ። ከ3 ነው የሚከፈሉት። አንደኛው 318ቱ ቅዱሳን ሊቃውንት ነው። ሁለተኞቹ የእነሱ ደቀ መዛሙርት ናቸው። ቀጥሎ ያሉት ቁጥራቸው በውል አይታወቅም። እንግዲህ ያለ ደቀ መዝሙር መምህር አይመጣም፣ በዛ ዘመን አይመጣም። ስለዚህ ሁሉም ደቀ መዛሙርት ነበሯቸው። መለየት ያልቻልነው ምንድነው? ስንት ይዘው ነበረ ነው። አንድ ያስከተለ ይኖራል፣ 5 10 ያስከተለ ይኖራል፣ አይታወቅም። እንደ ተማሪዎቹ ቁጥር ያን ጉባኤ እንዲሳተፉለት ይፈልገው። ለምሳሌ ቅዱስ ያዕቆብ ዘንጽዮን ማንን ይዞ ሄዷል? ቅዱስ ኤፍሬም ሶርያዊን አይደል? ቅዱስ እለእስክንድሮስ ማንን ይዞ ሄዷል? ቅዱስ አትናቴዎስን። ስለዚህ ሁሉ ናቸው አንልም። ግን ማወቅ ያለባችሁ ነገር በፐርሰንት እንለካው ከተባለ ግን አብዛኞቹ አርዮሳን ናቸው። ከ2348 ለምንድን ነው ቅዱስ ቆስጠንጢኖስ ሲጠራ አርዮሳውያን እንዲበዙ ለምን አደረገ ቢባል ምክንያት ለማሳጣት። ደህና ዋላችሁ። በሌለንበት ነው እንጂ መቼ እንረታ ነበር እንዳይሉ ሁሉንም። ምክንያቱም በዛ ወቅት በቁስጥንጥንያ ዙሪያ አርዮስ ሂዶ ለአውሳቢዮስ ዘኒቆምዲያ ከነገረው በኋላ አውሳቢዮስ ዘኒቆምዲያ በወቅቱ በጣም ብዙ ኤጲስቆጶሳትን ሰብስቦ ቅዱስ እለእስክንድሮስን ገና ከኒቃያ ፊት እንዲወገዝ አስደርጎታል። ከዛ ደግሞ ብዙ ፕሮፓጋንዳ ነበር። በነገራችን ለናላችሁ እንደ ዛሬ ዘመን ማለት ነው። ፕሮፓጋንዳ አለ አይደል? የአርዮስ ትልቁ የክፋት መሳሪያው ምንድን ነው? ፕሮፓጋንዳ አይደል? መንዛት፣ የእለእስክንድሮስን የአትናቴዎስን ስም ማጥፋት እና ደግሞ የእሱን እምነት ምን ያደርጋል? ግጥም ዜማ እየሰራ ለውሃ ቀጃ አይቀረው ለገበሬ አይቀረው በሙሉ በቃ ደጋፊ ማብዛት እና በዚህ ምክንያት የሚበዙት አርዮሳውያን ነበሩ። ግን ከ318 ውጭ ያሉት ሁሉ መናፍቅ ናቸው አንልም። ገብታችኋል? መልካም። አራተኛ ጥያቄ ያኛው በስር ስላለን ወይ ሶስተኛ እንበለው እዚያው ጋር እንተው። የሊቀ መንበርና ጸሐፊ አመራረጥ እንዲመስል ነበርና ዲሞክራሲያዊ ጥያቄ ለማንሳት ይመስላል። አጭር መልስ፣ ሊቀ መንበሩን የመረጠው ማን ነው? መንፈስ ቅዱስ። ደህና ዋላችሁ። ሊቀ መንበሩን የመረጠው ማን ነው? መንፈስ ቅዱስ። ይኸውላችሁ ሊቀ መንበር ሲመረጥ ግን እንደዚህ ብለህ አትለፍ ስለምትሉኝ አመራረጡን ልንገራችሁ። ሁሉ ነገር ከተሰበሰበ በኋላ 318ቱ አንድ ወገን፣ የአርዮስ ወገኖች ደግሞ አንድ ወገን ከሆኑ በኋላ ሰብሳቢ ይመረጥ ተባለ። በመካከል አንዱ አንስቶ ንጉሠ ነገሥቱ ይሰብስቡና አለ። እንደ ንጉሱ ያጎንብሱ ነው ለማጎር። በእርግጥ ጻድቅ ነው ንጉሱ፣ ግን ጻድቅ ቢሆንም እንኳ እንዲህ ያለ ጉባኤ መምራት አይችልም። እሱ የሊቃውንት ስራ ነው፣ እሱን አይመለከተውም። ያ ሲባል እሱ አይሆንም ብሎ ተቃወሙ። ከዚያ ሲባል 4 ይመረጥ ተባለ። 4ቱን በምን እንለያቸው ሲባል አይ ጥንታዊ ናቸው፣ የታወቁ ናቸው። 4 መናብርት የታወቁ ናቸው። ባለመንበሮቹ ይምጡ። ምክንያቱም በዓለም አብያተ ክርስቲያናት የጳጳሳት 4 መንበር ቅድሚያ ይወስዳል አይደለም? መጀመሪያ አንደኛ ቅድሚያ የሚወስድ ማን ነው? እሱ በኋላ ነው የመጣ። በእርግጥ በኋላ የሮም ነው ቅድሚያ ወሰደ። ግን መጀመሪያ ጥንት ግን እስክንድርያ አይደለም። የመጀመሪያዋ የንጉሱን ከተማ ጥሩ እንጂ የሰማያዊ ንጉስ ከተማ ማናት? ኢየሩሳሌም። የኢየሩሳሌም ዙፋን ከ4 የወጣችበት ምክንያት ምንድን ነው? አሁን በጉባኤ ኒቅያ ላይ የኢየሩሳሌሙ ኤጲስቆጶስ ያው እንደሰማችሁት መንገድ ላይ አርፏል፣ መገኘት
ጌታችን ራሱ ኢየሱስ ክርስቶስ መጥቷል። ስለዚህ የሚበልጠው መንበር ለሱ ነው እንድታውቁት። አራቱ ዙፋኖች ግን የኢየሩሳሌም ከአራቱም ይበልጣል። አራቱ የሚባሉት አንደኛ የሮም፣ ሁለተኛ የእስክንድሪያ፣ ሶስተኛ አንጾኪያ፣ አራተኛ የኤፌሶን ናቸው። ቁስጥንጥንያ ኤፌሶንን ቀምታ ነው እንድታውቁት። የኤፌሶን ወደ ቁስጥንጥንያ የፈለሰ ምክንያቱም ሁለቱም በአንድ ግዛት በአንድ ንጉሥ ስር ስለሆኑ ቁስጥንጥንያን ቆስጠንጢኖስ ሲሰራት ንጉሠ ነገሥት ወዳለበት የኤፌሶን መንበር ፈልሶ ነው እንጂ አራተኛው ኤፌሶን ናት። ይህንንም ተመልከቱ። ሮም የማን መንበር ናት? የቅዱስ ጴጥሮስ አይደል? እንዴት ዋላችሁ? ሮም የማን መንበር ናት? የቅዱስ ጴጥሮስ። አንጾኪያና ኤፌሶን የማን መንበር ናቸው? የቅዱስ ዮሐንስ ወንጌላዊ መናብርት ናቸው እንድታውቁት። እንግዲህ ዮሐንስን ወደ አንጾኪያ ካመጣን ኤፌሶንን ለቅዱስ ጳውሎስ እንሰጣለን። ቅዱስ ዮሐንስን ወደ ኤፌሶን ከወሰድን አንጾኪያ የሁሉ ሐዋርያት መናኸሪያን የነበረችው እና አግናጢዮስ በኋላ ተሾሞባታል። ከዛ ማን ቀረችን? እስክንድሪያ ናት አይደለም? እስክንድሪያ የቅዱስ ማርቆስ ናት። እና አራቱ ተመረጡ። አራቱ የምንላቸው እነማን ናቸው? የሮሙ፣ የቁስጥንጥንያው፣ የአንጾኪያውና የእስክንድሪያው። እነዚህ አራት ሊቃነ መናብርት ይባላሉ። በነገራችሁ ላይ ቅዱስ ለእስክንድሮስ የሰብሳቢ ነው። አራቱ ሰብሳቢዎች ናቸው። ከአራቱ በእርግናው ምክንያት ከቅዱስ ለእስክንድሮስ በፊት መጀመሪያ ቅዱስ ኤዎስጣቴዎስ ነው ተመርጦ የነበረ። ኤዎስጣቴዎስ ማለት የአንጾኪያው፣ በኋላ በስደት አርዮሳውያን እንዲሞት ያደረጉት ማለት ነው ከጉባኤ ኒቅያ በኋላ። እና አራቱ የተመረጡበት ምክንያት እሱ ነው። ታዲያ ቅዱስ ለእስክንድሮስ የተመረጠበት ምክንያት ምንድን ነው? ቅድም የመንፈስ ቅዱስ ስራ ነው ብለናል። ዋናው ምክንያት ግን ምንድን ነው ካላችሁ፣ ዋናው ተከራካሪ ማን ሆነና? አርዮስን ያወገዘው ማን ነው ቀድሞ? ቅዱስ ለእስክንድሮስ አይደለም? አሁንም መከራከር ያለበት ማን ነው? ቅዱስ ለእስክንድሮስ። ስለዚህ ከአራቱ ሊቃነ መናብርት ደግሞ ቅዱስ ለእስክንድሮስ በዋና ሰብሳቢነት ተመረጠ። ይሄ ሁሉ ሲመረጥ ታዲያ በስምምነት ነው፣ በጉልበት አይደለም። ታዲያ ጉባኤው ሊጀመር ሲል ለአራቱ ለየት ያለ ከፍ ያለ ዙፋን ተሰጣቸው። ቅዱስ ቆስጠንጢኖስ ከፍ ያለ ዙፋን ቢሰጠው እምቢ ብሎ ዝቅ ካለ ዙፋን ተቀመጠ። ኋላ ከስብሰባው ሲወጣ አራት ነገር ሰጥቷቸው ነው የወጣ። በሰማይ ክርስቶስ ስልጣን ሰጥቷቸዋል፣ በምድር ደግሞ በግዛቴ ሁሉ ስልጣን ሰጥቻቸዋለሁ ሲል ከራሱ ዘውዱን፣ ከጣቱ ቀለበቱን፣ ከእጁ በትረ መንግስቱን፣ ከወገቡ ሰይፉን። እነዚህ አራት ነገሮች ከሌሉ ንጉሥ የለም። የንግስና መገለጫ ሲነግስ እነዚህ አራት ነገሮች ይደረጉለታል። ያን ሰጣቸው፣ ሙሉ ስልጣን ሰጥቷቸው ወጣ እና አመራረጡ እንደዚያ ነበረ። የቅዱስ ለእስክንድሮስ ከአራቱ ለብቻ የተመረጠበት ምክንያት ዋና ተከራካሪው እሱ ስለነበረ ነው። አውጋዡ፣ የጉዳዩ ባለቤት፣ ዋናው ሁሉም ባለቤት ቢሆንም ዋናው እሱ ስለነበረ ነው። እንቀጥል። ገብቷችኋል? ኧረ በሞቴ። አራተኛ ጥያቄ 318 ሊቃውንት እነማን ናቸው? እንዘርዝራቸው። አንዱ ለሶስት እነማን? በጉባኤው ውስጥ እያንዳንዱ ሊቃውንት ተሳትፎ ምን ይመስላል? በነገራችሁ ላይ ጥያቄውን ቁጭ ዝም ብዬ ስመለከተው እነዚህ ሰዎች ነበር የዚያን ጊዜ ብለው ነው። በነገራችሁ ላይ ከባድ እኮ እንደ አይነት ነገር ማግኘት ከብዙ መጻሕፍት የተሰበሰበ ነገር ከሊቃውንት በቃል የያዝነው ነው እንጂ ከባድ ነው። አንደኛ ታውቃላችሁ 318 ዝርዝር አይታወቅም። እኔ በጣም ጎበዙኝ 15 ከዘረዘርኩ በጣም ጎበዝ ነኝ። ያውም በጣም ብዙ ነው 15። ሌሎች ዝርዝር እኮ አሉ ለማመን ስለሚከብደኝ። አንደኛ ነገር እኛ ቤተክርስቲያን አንድ ቦታ ላይ አንድ ያሳተሙ ሰውዬ ዝርዝር ጽፈው አየሁኝና እንደሱ አይደለም። ለቃሉ በጣም ይቅርታ ምኑ ቢያልቅበት ቀረርቶ ሞላበት የሚባል አለ። በእኛ በቅዳሴ ትምህርትም በቋቋም የሚባል ነገር አለ አይደለም? እንደዛ ሆኗል። አሁን ለምሳሌ 72ቱ አርድእትን ሲዘረዝሩ ዝም ብሎ 36ቱ ቅዱሳትን ሲዘረዘሩ ቅድስት አርሴማ አልቀረች። ብቻ የሴት ስም ይገኝ ከቅዱሳት አንስት እንጂ ማስገባት ነው ወስደ ምን ያደርጋል? ይሄን ያህል ችኮላ ማለት የማወቅ ግዴታ የለብንም እኮ እንደናውላችሁ ብናውቃቸው ደስ ይለናል። አለማወቃችን ግን ከድህነት ወደኋላ አያደርግንም። በቃ ግብራቸውን ካወቅነ ይበቃናል። ከዚህ የምናውቃቸውን ያክል ደግሞ እናውቃለን። አሁን በውጭው በምስራቁ ኦርቶዶክሶች ዝርዝር አለ አይቼዋለሁ። ግን ከግማሽ በላይ የሚሆነውን ለመቀበል ስለሚቸግር ነው። በወቅቱ አሁን በኒቅያ ጉባኤ አውሄዎስ የሚሉት ነበረ። እሱን አሁን እንቀበላለን እኛ። የማን ጳጳስ ነው ነበር? የኮርዶባ የምትባል ሀገር ታውቃላችሁ? እንደው በዛ በምናምን በመናጤ በኳስ እንኳን አታውቁትም? ኮርዶባ ስፔን የምትባል ሀገር አታውቁም?
እና በእውነቱ ታውቃላችሁ በኒቅያ ጉባኤ ከፍተኛ አስተዋጽኦ ካደረጉ ቅዱሳን ጳጳሳት አንዱ እሱ ነው። ደግ ሰው ነበረ። ብዙ ግፍም ደርሶበታል ይባላል በኋላ። እና እነማን ናቸው ተሳትፏቸውስ ምን ይመስላል? ተሳትፏቸውን እናቆየውና እነማን ናቸው ለሚለው እስኪ ስም እንጥራ። እስኪ 12 ከደረስን አሁን በቃል የማስታውሰው እስኪ ጥሩ ነው። ግን እናንተ ተራዱ። መጀመሪያ አንደኛ ቶሎ ቶሎ በሉ። ቅዱስ እለእስክንድሮስ ዋናው፣ ቀጥሎ ከዛው ቅዱስ አትናቴዎስ 2 ቅዱስ ሶል ጴጥሮስ እሺ፣ የቆስጥንጥንያው እሺ፣ ቅዱስ ኤዎስጣቴዎስ የአንጾኪያው እሺ፣ 4 ቅዱስ ዮናክንዲኖስ ብዙ ጊዜ አውሄዎስ ወይም አዮክንዲኖስ ይሉታል። አዮክንዲኖስ ምንም ዮናክንዲኖስ ቢባል ደግሞ ሌላ ስላለ እንዳይምታታባቸው ነው። ጥሩ ነው። 5 እሺ፣ ቅዱስ ቶማስ ዘመራ 6 ቅዱስ ኒቆላዎስ ዘሜራ 7 ቅዱስ ያዕቆብ ዘንጽቤን 8 ቅዱስ ባስሌዮስ ዘቂሳርያ 9 ቅዱስ በፍኑትዮስ ግብፃዊ 10 ቅዱስ ቴዎዶጦስ ዘንቆር 11 በሉ ጎርጎርዮስ የትኛው ልፈትናችሁ? የአርማንያው የኑሲስ ወይ ሌሎቹ ያስላል ነበር። የአርማንያው 12 ምትጨምሩት አለ አንስጣሲዮስማ የማን ነው? የዚህ የኤዎስጣቴዎስ ተቀያሪ ስሙ ነው፣ ሁለተኛ ስሙ ነው። እሺ ይበቃል 12። ከዚህ በላይ እንዳልኳችሁ ትንሽ ትዝ ካሉኝ እጨምራለሁ በወደኋላ አካባቢ። ለሁሉም ከ15 በላይ እጅ አላውቅም ባልነግራችሁ ግልጹ። 72 አርድእት እስከ 40 አካባቢ ልንደርስ እንችላለን እንደምንም ፈልገን። 318ቱ ግን ከ15 በላይ በደንብ ታሪካቸው የምናውቅላቸው ማለት ነው እንጂ ስምማ እንዳልኳችሁ ከምስራቅ ኦርቶዶክሶች ግማሹን ስለምንስማማበት እሱን አምስቼ ዘረዝርላችኋለሁ ከፈለጋችሁ። ግን ያን ሁሉ ስንዘረዝር አኑ ለሞይ ደግሞ በወረቀት ተጽፎ ሊሰጣችሁ ካልሆነ በቀር ተሳትፏቸው ምን ይመስል ነበር? በዋነኝነት እንግዲህ ደህና ዋላችሁ 318 ሁሉ አስተያየት አይሰጥም አይደለም። ገብቷቸዋል። የተነሱ ርዕሶች አሉ። መሰረታዊ በኒቅያ ጉባኤ የነበሩ ርዕሶች አሉ። በነዛ ርዕሶች ላይ አፈ ጉባኤው አለ ወይም ሊቀ መንበሩ ቅዱስ እለእስክንድሮስ አለ። ከዚያ እሱን ወክሎ ደግሞ የሚከራከር ቅዱስ አትናቴዎስ፣ በነገራችሁ ዋናው ተከራካሪ ቅዱስ አትናቴዎስ ነበረ። ከዚያ በመካከል ቀሪዎቹ ምንድነው የሚያደርጉት? ማታ ውይይት ሲያደርጉ ሁሉም ይሳተፋል። የማታ ውይይት ላይ ጉባኤው ላይ ግን አርዮሳውያን በተገኙበት የሚደረገው ጉባኤ ላይ ግን 300 ሰው በአንድ ላይ አይናገርም። ስለዚህ ምንድነው የሚያደርጉት? ቅዱስ እለእስክንድሮስና ቅዱስ አትናቴዎስ ናቸው የሚያቀርቡ። ከዚያ እነሱ ማጠቃለያ ላይ መልስ መስጠት ነው። መልስ ሲሰጡ ሁሉ አንድ ባንድ አይደለም የሚናገረው። ደህና ዋላችሁ። ገብቷችኋል? አሁን እንኳን 318 እዚህ ያለው ሰው 100 አይሞላም አይደል? ይሁሉ አስተያየት ይስጥ ቢባል ከባድ ነው። ዞሮ ዞሮ ምንድነው 318ቱ መንፈስ ቅዱስ ያደረባቸው ስለሆነ ቅዱስ እለእስክንድሮስ የሚናገር የሁሉንም ሕሊና ነው። ገብቷችኋል? የሁሉንም ሕሊና ነው። ታዲያ ዋናው ትልቁ ስራቸው የቀኑ ክርክር አይደለም። የቀኑን ክርክር ቅዱስ እለእስክንድሮስና ቅዱስ አትናቴዎስ ያደርጉታል። ማታ ላይ ጌታችን በመካከላቸው በጉባኤው ላይ የነበረውን ነገር ማታ ማጠቃለያ ሲሰሩ፣ ቀኖና ሲያበጁ፣ ሲያዘጋጁ፣ ሕግ ስርዓት ሲሰሩ ሁሉም ከጌታችን ይባረካሉ። ገሊላዊ መስሎ ተቀምጦ የለ መጀመሪያ ቀን አለዩትም ነበር፣ ኋላ ግን እየለዩት ሄደዋል። ከዚያ ከእርሱ ጋር ይጨዋወቱ ነበረ። ቀላሉ ነገር ግን 318 ሁሉ ሱታፊያቸው እኩል ነበረ ነው የምትል ቤተ ክርስቲያን። ደህና ዋላችሁ። እኩል ነበረ። በመከራከርም እለእስክንድሮስ ነበረ ቢባል በእነሱ ሕሊና ያለውን ነገር አፈ ጉባኤ ምን ማለት ነው? ቀላሉ እኮ ነው። አፈ ጉባኤ ምን ማለት ነው? ዛሬ አሁን አፈ ጉባኤው የራሱን ወይ የመንግስትን አቋም ነው የሚናገር እንጂ እዛ የተቀመጠውን አይደለም አይደል? አፈ ጉባኤ የሚለው እኮ የመጣ በዛ ምክንያት ነው። አታውቁም? ይሄ የአፈ ጉባኤ እኮ ምንጩ ሰለስቱ ምዕት ናቸው። አፈ ጉባኤ አንድ ሰው የሙሉ ተሰብሳቢው አፍ መሆን ይችላል። አሁን ለምሳሌ የሆነ ስብሰባ ይደረግና ሰፈር ላይ በዚህ ተስማማላችሁ? አዎ። ሁሉ ግማሹ አለልቡ ፈርቶም ይሆናል፣ ሰልችቶትም ይሆናል። ሰምታችሁ ይሆናል። በደርግ ጊዜ ካድሬ መቶ መግለጫ ይሰጣልና በዚህ በደቡብ ክልል አካባቢ በከፋ ወይ በአንዱ አካባቢ ብቻ ስለ ሶሻሊዝም ስለ አብዮታዊነት ምናምን 4 ሰዓት መግለጫ ሲሰጣቸው ቆየና በሉ እንግዲህ ይሄ ለውይይት መነሻ ነው ምን ላችኋል እና ሽማግሌ ብድግ አድርገው ጌታው
እስካሁን የተናገርከውም ወደፊት የምትናገረውም ገብቶናል፣ አሰናብተን እባክህ። የሚያስገርመው ወደፊት የምትናገረው ነው። ሰልችቷቸው ማለት እና አብዛኛው 99% ወይ ሰልችቶ ነው ምናምን ነው። እዚህ ላይ ግን ሁሉም መንፈስ ቅዱስ ያደረባቸው፣ ሁሉም ተመሳሳይ እምነት ያላቸው ቅዱሳን ናቸው። ስለዚህ ለእስክንድሮስ ምናቸው ነበረ? አፈ ጉባኤያቸው ነበረ። የጉባኤው የ317ቱ ቅዱሳን ሁሉ አንደበታቸው ነው። መናገር የሚፈልጉትን ነገር የሚናገርላቸው ነው። የሌሎቹ ታዲያ ተናገሩ ካልተባሉ መናገራቸው ምን ያደርግላቸዋል? ለዛ ነው ተሳትፏቸው እኩል ነበረ ምንለው። ከዚያ ግን እንድታውቁ የሚያስፈልገው ነገር ማታ ውይይት ብያችሁ ይል ከጌታችን ጋር የሚነጋገሩበት አለ። ደግሞ በራሳቸው መጻሕፍትን እየመረመሩ ይነጋገሩ ይጨዋወቱ ነበረ። ያንን ይዘው ነው የሚመጡት። አያችሁ፣ አንድ ነገር ማወቅ አለባችሁ። ቅዱሳን አባቶቻችን መንፈስ ቅዱስ ከኔ ጋር ነው ብሎ መጽሐፍ ከመመልከት ይገታሉ? እንዴት ዋላችሁ? ጥረት ያስፈልጋል አይደል? ምን ቅዱሳን ቢሆኑ ምን አንደበታቸው በመንፈስ ቅዱስ የተቃኘ ቢሆን መጻሕፍትን ይመለከታሉ፣ ይመራመራሉ፣ ይወያያሉ። በጉባኤው ለተነሱ ጥያቄዎች ለሚቀጥለው ቀን መልስ ሲዘጋጅ እንደዚያ ነው የሚደረገው። ዋናዋ ግን የመጨረሻው ለአርዮስ የቀረበችው 4-5 ነጥቦች የቀረቡበት ስፍራ ላይ ግን ያው ተከራካሪዎቹ እንዳልኳችሁ ለእስክንድሮስና ቅዱስ አትናቴዎስ ነበሩ። ስለዚህ ተሳትፎ ከተባለ መገኘታቸው በራሱ ትልቅ ነገር ነው። ለምን መገኘት ከባድ ስለሆነ በዛ ዘመን መንገዱ ቀላል ስላልነበረ፣ ግን ተሳትፏቸው እንግዲህ በአጭር ይህን ይመስላል። ከዚህ በላይ ለመሄድ ይከብዳል። 5ኛ እመቤታችን ድንግል ማርያም ከሊቃውንትና ከጉባኤው ጋር ያላት ዝምድና እንዴት ይገለጻል ነው። አንድ ባንድ ለመናገር ከባድ ነው፣ ግን መገለጫ የሚሆኑ ነገሮችን እነጋገር። እንዴት ዋላችሁ? ሰለስቱ ምዕት በራሱ የተሰበሰቡበት ምክንያት ምንድን ነው? አሁን ብዙ ሰው የሚያስብ ግማሹን ነው። ጌታችንን ሎቱ ስብሐት ምን ብሏል ነው? ፍጡር ነው ብሏል ነው። እንደ እውነቱ ግን ጌታችንን ሎቱ ስብሐት ፍጡር ነው ሲል እመቤታችን ምን እያላት ነው? የአምላክ ሳይሆን የፍጡር እናት ሊያረጋት ፈልጎ ነው። ስለዚህ አርዮስ በግማሽ ጠቡ ከማን ጋር ነው? ከእመቤታችን ጋር ነው። ይህንን ያስተዋለ አባታችን አባ አርከ ስሉስ የብዙሃን ማርያም የመስከረም አንዳርኬው ምንድን ነው የሚለው? ሰላም ለክሙ ጳጳሳት አይማድ ሰለስቱ ምዕት አሰርቶ ሰመንቱ በፍቅድ ወረብ ሲቀርብ ሄራች ራሷ ሰምታችኋታል አይደለም? ቀጥሎ ምንድን ነው የሚለው? ሶስተኛው ስንኝ በእንተ ማርያም ጳጦስ ጸዋሪ ተነድ ነድን ነደ መለኮትን ሳተ መለኮትን ስለተሸከመች ስለመቤታችን ንዑ ሊቃውንት ተባረኩነ ለወሉድ እንዘ ትዙ መስቀለ በድ ብሎ መቤታችን ባርኬ ውስጥ አስገብቷታል። እና አንደኛው የመሰብሰባቸው ምክንያት ራሱ ከጌታችን ኢየሱስ ክርስቶስ ቀጥሎ እመቤታችንን የአምላክ እናት ለማለት ነው። ጸሎተ ሃይማኖት ውስጥ ምን ይላል? ጸሎተ ሃይማኖት ውስጥ እመቤታችን ያለችበትን አይለ ቀላምጡ እንጂ ዘበይንቲአነ ለሰብ ወበይንተ መድኃኒትነ ወረደም ሰማያት ተሰባ ወተሰገወ መንፈስ ቅዱስ ማርያም ቅድስት ድንግል። ከላይ ምን ብለዋል? ዘሩ ይምስላ በመለኮቱ እርሱ ከባሕሪ አባቱ ጋር ትክክል የሆነ ወልድ ዋሕድ ብለው መስክረዋል። እግዚአብሔርነቱን፣ አምላክነቱን፣ ፈጣሪነቱን ከመሰከሩ በኋላ እዚህ ሲደርሱ ምን አሉ? ያ ፈጣሪ አምላክ በግብረ መንፈስ ቅዱስ ከማን ተወለደ? እሱን አንድ ያዙ። ሁለተኛ በጉባኤ ንቅያ ስብሰባቸው መጨረሻ ላይ ከሰሯቸው ካዘጋጇቸው 5 መጻሕፍት መካከል አንደኛው ቅዳሴ ሰለስቱ ምዕት ነው አይደል? ዛሬ ወራዊ ሰለስቱ ምዕት መታሰቢያ ነው። ደግሞ ዛሬ ቅዳሴው ራሱ ያዘዘው ምንድን ነው? በጾመ ሕርቃል ማንሻነቱ ሳይሆን በዕለቱ ግጻዊ በጾመ ሕርቃል ኤጲፋኒዎስን ያዘዘው። የትኛውን የቀደሳችሁ እናንተ? የሕርቃሉን ነው? ኤጲፋኒዎስ ነው? ሰለስቱ ምዕት አልነበርክም? እሺ ባቶች ማን ኤጲፋኒዎስ ነው? ሰለስቱ ምዕት ነው የተቀደሰ? ሰለስቱ ምዕት። ስለዚህ በዕለቱ የኛም ሰለስቱ ምዕት ነው የተቀደሰ። ሰለስቱ ምዕት ቅዳሴ ላይ ጸሎተ ፈትታውን ተመልከቱት። ወካዕበ አስተበቆ እንግዲህ አስቡ። ሰለስቱ ምዕት ቅዳሴውን ሲያዘጋጁ እመቤታችን የገለጡበትን መንገድ ተመልከቱት። አጭር አረፍተ ነገር እንዳይመስላችሁ። ወካዕበ አስተበቆ ለኀዜ ዓለም ዓለምን የያዘ እግዚአብሔርን እንማልደዋለን። ወቤዛሆሙ እምኃጢአቶሙ ወገኖቹን ከኃጢአት ቤዛው ነው ያዳናቸውን አለና ከዛ በኋላ ልብ ብላችሁት ከሆነ ተዘከር ሥጋን ተነሳይከም ቅድስት ድንግል 6 ጊዜ ይለምኑታል። እንዲህ እያሉ ከቅድስት ድንግል ማርያም የተዋሃድከውን ሥጋ አስብ እያሉ እንቲአነ ሥጋ አኮም ሰማያ ዘአወረድከ ያም የኛ ባህሪ ነው፣ ከሰማያ ያወረድከው አይደለም። ተዘከር ሥጋን ተነሳይከም ቅድስት ድንግል ከመወቱ ሥጋ ዘቆመ ቅድመ ጲላጦስ
በጲላጦስ ፊት ተከሶ የቆመ ያ ስጋ ከእመቤታችን የነሳው ነውና እሱን አስበህ ማረን አድነን ነው። እንዲህ ያሉ 6 አንቀጽ ተናግረዋል። የአንድ መገለጫው ነው ስለ እመቤታችን ለመሰብሰባቸው። ከዛ ግን እመቤታችን ከሊቃውንቱና ከጉባኤው ጋር ያላ ዝምድና እንዴት ይገለጽ? እመቤታችን ድንግል ማርያም ከእያንዳንዱ ጋር ያላቸው ለምሳሌ ቅዱስ ባስልዮስን እንጥራው ስለ እመቤታችን እንዲነግረን ቅዳሴው ላይ እንዲሁ ሌላው ያለውን አቆይቱን ቅዳሴው ላይ ምን ይላል? ወትረ ድንግል ማርያም። እሱ ብቻ አይደለም፣ ዘላለማዊት ድንግል መሆኗን መንገር ብቻ አይደለም፣ ያንን ከመንገሩ በፊት የተናገረበት አለ ለልዕልት ወቅድስት ወስብይት ወክብርት እግዝእትነ ማርያም ወላዲተ አምላክ ድንግል እያለ ስሟን በፍቅር የሚያነሳት ቅዱስ ኤፍሬም ሶርያዊን አስቡት። ጉባኤ ኒቅያ ላይ ነበር አይደለም? ከ318 አልተቆጠረም ግን ነበር አይደለም? ቅዱስ ኤፍሬምና እመቤታችን በምን ቋንቋ እንገልጠዋለን? ግን ከቅዱስ ኤፍሬም ይልቅ ጉባኤው ላይ ከተሰብሳቢዎቹ ሳይሆን ከተጨማሪዎቹ ስለሆነ የነበረ ዋናው የእሱ መምህር ቅዱስ ያዕቆብ ዘንጽቢን ነበር አይደል? እንዴት ዋላችሁ? ቅዱስ ያዕቆብ ዘንጽቢን ካረፈ በኋላ አባ ስምዖን ዘአምድና ቅዱስ ኤፍሬም ሄደው ሲጠይቁት ምን አለ? ከሞት ከመቃብር ተነስቶ እንደ ፀሐይ ያበራ ምን አለ? በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ። በሕይወት እያለሁማ እንደ ስምዖን ዘአምድ ቅድስት ድንግል ሆይ ሰላም ለአንቺ ይሁን እያልኩ አመሰግንሽ ነበር። ወድረ ሞትየሰ ኩሎሙ አይጽምትየ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ። ከሞትኩ በኋላ ግን እንኳን ነፍሴ በመቃብር የወረዱ አጥንቶቼ እመቤቴ ቅድስት ድንግል ማርያም እያለ እንደ ኤፍሬም ሶርያዊ አመሰግንሻል ብሎ አመስግኗታል። እንዴት ዋላችሁ? አንድ ላክልላችሁ። ቅዱስ ቴዎዶጦስ ዘንቆራ በቤተክርስቲያን በጣም ተወዳጅ ጥቅስ አለ አይደል? ቅዱስ ቴዎዶጦስ ከጉባኤ ኒቅያ በኋላ በጻፈው ደብዳቤ ላይ ምን ይላል? እመቤታችን ወይ ረኩሰት አትሰሙ ደሴ ማርያም ትርጓሜ ወይ ረኩሰት በምንትኒ ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ። ከእናቷ ማኅፀን ከፈጠራት ጊዜ ጀምሮ አንዳች አደፍ ርኩሰት ኃጢአት አልተገኘባትም። በሐሳቧም ድንግል ናት፣ በስጋዋም ድንግል ናት ብሏል። እንጨምር አንድ ቅዱስ ጎርጎርዮስ ዘአርማንያ። የአርማንያው ጎርጎርዮስ 15 ዓመት ጉድጓድ ውስጥ ተጥሎ ወጥቶ ንጉሱን አድኖ ቅድስት አርሴማና የደናግልን ስጋ ከሰበሰበ በኋላ አጥምቀን አሉት። ኧረ እኔ ቄስ አይደለሁም አላቸው። እና ቄስ ምን እናገኝ አሉት። ወደ ሮም ይላኩ አላቸው። ወደ ሮም ተልኮ እሱን ራሱን ምን አድርገው ሾሙት? ሊቀ ጳጳሳት አይደል? መጀመሪያ መጥቶ የማን ቤተክርስቲያን ይሰራ? ታሪክ አታነቡማ? ስንክሳር ላይ ያለውን እንኳን አታዩትም? ታኅሳስ 15 እንዴት ዋላችሁ? መጀመሪያ የማን ቤተክርስቲያን ይሰራ? እመቤታችን ድንግል ማርያም ቤተክርስቲያንን። እና ግን ይህንን መገለጫ ሰጠዋችሁ እንጂ እያንዳንዱን ቅዱሳን ብትጠሯቸው እመቤታችንን የማይወድ ጻድቅ ነበር እንዴ? ቤተክርስቲያናችን ለእመቤታችን ልዩ ፍቅር ያልነበረው እንዴ? የበለጡትን መጥቀስ ነው እንጂ ነበረ። ሰምታችሁ የለ አንዱን ጠርተው አንተ ማርያምን ተወዳታለህ? ወድጄ እንዴት አለ? በግድግዳም ያላትም ልጅ አላት እኮ ብለዋል። እንግዲህ ያው ፍቅር አይደለም ፍርሃት ነው። ቅዱሳን ግን አስቡ የአምላክ እናትን በዚያ ላይ ቅድም ነግራቸዋለሁ። በጉባኤያቸው ሁሉም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ተዘከር ስጋን ተነሳይከም ቅድስት ድንግልና ወማርያም ቅድስት ድንግል ኮነብሴ ብለው ከመቤታችን መወለዱን መስክረውልናል። በጉባኤያቸው ላይ እመቤታችን ድንግል ማርያም በረድኤት እንደነበረች በትውፊት ይነገራል። የተጻፈ ነገር አላገኘንም፣ ግን ምን ማሰብ ያስፈልገዋል? እመቤታችን ድንግል ማርያም እንኳን ለልጇ ክብር ያን የመሰለ በዓለም ከሐዋርያት በኋላ የመጀመሪያው ከዚያም በኋላ እንደሱ ያለው ጉባኤ ያልተደገመ ታላቅ ጉባኤ ላይ እመቤታችን ድንግል ማርያም አትገኝም? ትገኛለች እንጂ እንኳን እዚያ የመሰለ ትልቅ ጉባኤ ስሟ የሚጠራበት የትኛውም ጉባኤ ትገኛለች ነው። በዚህ እንለፈው። እንዴት ዋላችሁ? በዚህ እንለፈው ይሻላል፣ ሰዓትም ለመቆጠብ። እናንተ ይሄ ጥያቄ ብዙ ነው። 1 ይልና 2 2 3 4 5 5 ይልማሉ። 9 ጥያቄ ነው ማለት ነው። ቅስ እያደረጋችሁ እየጨመራችሁበት ነው። ይኸውላችሁ አሁን የመለስኩት ጥያቄ 5ኛ ይላል። ቀጥሎ ያለው ደግሞ 5ኛ ይላል። አሁንም
የሊቃውንቱ የእምነታቸው አስተምሮ ምን ነበረ ይላል። እንግዲህ በአወራረዱ ካየነው 7ኛ ጥያቄ መሆኑ ነው። እንዴት ዋላችሁ? አጭር መልስ የሚሰጠኝ እስቲ ለዚህ በቃ ርዕሷ እሷ ናት። ዝርዝር ከፈልግ ጸሎተ ሃይማኖት። አየህ የሊቃውንቱ የእምነታቸው አስተምሮ ያኮ ነው። ምን አሉ? ሰለስቱ ምዕት ጉባኤያቸውን ሲያደርጉ ከጸሎተ ሃይማኖት በፊት አለች አረፍተ ነገር ሃይማኖተ አበው ላይ ተመልከቷት። ተሰብስበን ይህንን ብለው እንዲያውም የሚገርማቸው ነገር የኛ ብቻ ሳይሆን የቤተ ክርስቲያን መግለጫ። እንዲያውም አንድ መምህር ምን ይላሉ? አንዳንድ ጅል አለ ጸሎተ ሃይማኖትን ሰለስቱ ምዕት የደረሱት የሚመስለው። እንደና ዋላችሁ። ዘሪውም ስለ አበ መለኮቱ የሚለው ሰለስቱ ምዕት ሳይነሱ አልነበረም እንዴ? ነበረ እኮ። የሰለስቱ ምዕት ስራ መመስከር እንጂ አዲስ ነገር መፍጠር አይደለም። ማወቅ ያለባችሁ ነገር ገብቷችኋል? ገብቷችኋል ወይ? እኛ ሃይማኖታችን የፈጠሩ ሰለስቱ ምዕት ናቸው እንዴ? አይደሉም። ሐዋርያትም አይደሉም። የሃይማኖታችን ባለቤት ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሃይማኖትን የሰጠን እሱ ነው። እነሱ ተረክበው ማስረከብ ነው። ሐዋርያት ተረክበው ለሊቃውንት አስረክበዋል አይደል? ሊቃውንት ለኛ አስረከቡን። ስለዚህ አስተምሯቸው ምን ነበረ ከተባለ ጥቅልል ብሎ ዘዕሩይ ምስለ አበ መለኮቱ ነው በጊዜው ከነበረው ርዕስ አንጻር። ግን ሃይማኖተ አበው ላይ ብትመለከቱት ዘሰለስቱ ምዕትን ብትመለከቱት እያንዳንዷ ነው በምስጢረ ሥላሴ፣ በምስጢረ ሥጋዌ፣ በአምስቱ አዕማደ ምስጢር በቤተክርስቲያን ስርዓት ላይ ብዙ ነው የተናገሩ። ጥቅልል ሲል ግን እግዚአብሔር አንድም ሶስትም ነው። በስም በአካል በግብር ሶስት መሆኑን አስተምረዋል። በባህሪ በሕልውና በፈቃድ አንድ መሆኑን አስተምረዋል። ከዚያ ጌታችን ኢየሱስ ክርስቶስ ፍጹም ስጋችን ተዋህዶ ሰው ሲሆን የባህሪ አምላክነቱ እንዳለቀቀ ፍጹም አምላክ ፍጹም ሰው እንደሆነ አስተምረዋል። አርዮስ ፈጥሮ ፈጠረበት ብሎ ጌታችንን የፍጡራን መጀመሪያ ፈጣሪ ሳይሆን የመጀመሪያ ሁለቱ ስብሐት ፍጡር አድርጎ ሲናገር ሲከራከሩት ጥቅስ አምጥተው የባህሪ አምላክነቱን ሲከራከሩት ምን አለ? አይ አሁንም አምላክ ነው ብዬ እኮ አምናለሁ አለ። እቺን የመከረው አውሳቢው ዘቂሳርያው ነው ይባላል። አምላክ ነው በል ግን እንዴት ነው አምላክ ሲሉ በጾም በጸሎት በገድል ነው ያገኘው ብለው አሁን እንዲህ ያለ አስቡት። አሁን እንዴት ያለ የጅል ተረት ነው። ምን አለ? በኋላ ማምለጫ ሲጠፋ አይ አምላክ አይደለም እኮ አላልኩም ግን አለ በገድል ነው ያገኘው። በገድል አምላክነት ይገኛል እንዴ? እንዴት ብሎ እና በእውነቱ የእምነታቸው መሰረት እምነታቸው እሱ ነው። ዛሬ ታዲያ እንድታስተውሉት ክርስቶስ እስከ መስቀል ያማልድ ነበረ ምናምን ብሎ የሚሏችሁን እንደ ተረፈ አርዮሳውያን ነው ምን ቆጥራቸው እኛ። ደህና ዋላችሁ። አሁን በሊቃውንት መጻሕፍት ከትርጓሜ ውስጥ ክርስቶስን አማላጅ የሚል ቃል ይገኛል? የት አማልደን የሚል ቃል አለ? የሚሉት ቢያጡ ምን አሉ? በነገራችሁ ላይ ይኸውላችሁ በሃይማኖት ጉዳይ ሚዲየተር መሆን ጥሩ አይደለም። ለምሳሌ ሚዲያ ስባል ትሰማላችሁ አይደል? ሚዲየም ነው፣ እዚያም ማቀባበያ ነው። ሚዲየተር ለመሆን መሞከር በሃይማኖት ጉዳይ አይገባም። በነገራችሁ ላይ ቅዱስ ቆስጠንጢኖስ ፍትሃዊ ለመሆን ያክል ካልሆነ በቀር እውነተኛውን አምላክ እውነተኛውን ሃይማኖት እያወቀ ለሁለቱም እኩል ያደርግ አይችልም። ቅዱስ ቴዎዶሲዎስ ያደረገውን ነገር አታውቁም? ታላቁ ቴዎዶሲዎስ ጉባኤ ኒቅያ ከተደረገ በኋላ ጉባኤ ቁስጥንጥንያ ከመደረጉ በፊት ጉባኤ ቁስጥንጥንያ እንዲደረግ ያደረገ ቴዎዶሲዎስ ታላቁ አይደለም? ምን አለ? ሁላችሁም በግዛት ያላችሁ እምነታችሁን ጽፋችሁ አምጡልኝ አለ። ጽፋ አመጡለት። ከዚያ ቅዱስ ቴዎፍሎስን ጠራ፣ ቅዱሳን አባቶችን ጠራና እንጸልይ አላቸው። ጸለዩ። ጌታዬ እውነተኛው የቱ ነው ብሎ አለ። መንፈስ ቅዱስ የጉባኤ ኒቅያ ውሳኔ ላይ ጸሎተ ሃይማኖት ላይ ወረደ። ሌላውን በሙሉ በሳት አቃጠለና ሰበሰበ። እነዛን በሙሉ መንፈስ ቅዱስ ምልክት ሰጥቶኛል፣ ወልድ ዋሕድ ትላላችሁ ወይስ ሀገሬን ትለቃላችሁ? እዚህ እኮ ነው፣ መልመጥመጥ የለም። ወልድ ዋሕድ ትላላችሁ ወይስ ሀገሬን ትለቃላችሁ? አፄ ዘርዓ ያዕቆብ የሚጠሉበት ምክንያት ምንድን ነው? ይሄ አይደል? በቃ ለእመቤታችን ትሰግዳላችሁ ወይስ ሀገሬ ትለቃላችሁ ነው እኮ፣ ሌላ ነገር የለው። ይህም በማድረጋቸው ሀገሬ ሁሉ ነው። በአካባቢ ሁሉ አይደለም፣ የንጉሱ ነው። ማወቅ አለብን። ንጉሥ የተሾመ ታዲያ ለምንድን ነው? አንተ ጋር እኩል ሊሆን የተሾመ። ደህና ዋላችሁ። በፈለገው ሊያዝ ሊናዝ እኮ ነው። አታውቅም ይሄን? እና መታወቅ ያለበት ነገር ይሄ አሁን በቅባትና በተዋሕዶ ጉዳይ ላይ አንድ የተጻፈ መጽሐፍ አለ። ለቅርብ ጊዜ የተጻፈ መጽሐፍ መካከለኛው ነው የጻፈው። እኔ ግራ ይገባኛል። በሃይማኖት ጉዳይ መካከለኛነት አለ ወይ? ቅባቱን ይምረጥ ወይ ተዋሕዶን ይምረጥ።
በዚህ ደግሞ አሉ ከኛ ቤት ያሉ እኔ ስም ብጠራ አንዳንዶቻችሁ እንደ ጣዖት ስለምታዩቸው ቅር ሊላችሁ ይችላል። በቃ ያለ እነሱ የለም የምትሏቸው ሰዎች ናቸው እንጂ በግልጽ የፕሮቴስታንት ትምህርት እኔ ግራ ይገበኛል። ወይ ፕሮቴስታንት አይደሉ የኦርቶዶክስ አይደሉ ግራ ነው የሚገበኝ። እስከ መስቀል አማልዷል ይላሉ። የማማለድ ነገር ካመጡ ለምንድን ነው ግማሽ የሚያደርጉት? ጠቅልለው ሄዱ እንጂ ወደ እነሱ። በነገራቸው ላይ ከሚያስገርሙ ነገሮች አንዱ ጌታችን ከትንሣኤው በኋላ የተጨመረለት ክብር አለ። እንዴት ዋላችሁ? ከትንሣኤው በፊትና ከትንሣኤው በኋላ ጌታችን ምንድን ነው ልዩነቱ? አንዳንድ ሰው ጅል ነው። ከትንሣኤው በኋላ የተለየ ክብር የተሰጠው እስከ መስቀል ድረስ አማላጅ ነበረ አይደል? እዛ በኋላ ፈራጅ ሆነ ነው። ማን የሰጠው ያን ፈራጅነት መስቀሉ በኋላ? መጀመሪያስ ማን ነው ቀምቶት የነበረ? እና እንዲህ ያለ የጅል ትምህርት ምንፍቅና ይባላል። ግማሽ የሚባል ትምህርት የለም። ለዚህ ነው አባቶቻችን ምን ይላሉ? መምህሮቻችን ምን ይላሉ? ከጋዜጣ ተጠንቀቁ ይላሉ። እንዳትረሷት። ደህና ዋላችሁ። ከጋዜጣ ተጠንቀቅ ይላል። ጋዜጣ ምን ማለት ነው? ጋዜጣ ጣሊያንኛ ቃል ነው አይደለም? የወሬ ቋት ነው አይደለም? ጋዜጣ ላይ ሰዎች የፈለጉትን ነገር መጻፍ ይችላሉ አይደል? አያችሁ፣ ከጉባኤ ቤት ውጭ የሆነ ትምህርት ጋዜጣ ይባላል። በጉባኤ ቤት ቅዱሳን አባቶቻችን ወስነው ገጥተው ካስቀመጡት ውጭ የሆነ ጋዜጣ ነው። ዝም ብለህ ከውጭ አንድ ጊዜ ከእንግሊዝኛው ተረጉማለሁ። ይሄ በራሪ መጽሐፍ አለ ሰው በየእጁ የሚጽፈው እኔ ገርመኛል። እኔ እሱን እንደ እምነት መጽሐፍ ከወሰዳችሁት ሞታችኋል። ማንም የሚጻፈው ሞታችኋል እንጂ በቤተክርስቲያናችን በነገራቸው ላይ ከዛሬ 70 ዓመትና 60 ዓመት በፊት ክርስቶስን አማላጅ የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከቶ ሆኖ አልነበረም። እቺ የመጣች በተሐድሶ እንቅስቃሴ ምክንያት ሰርጋ ገብታ ነው። ቅዱሳንን ማቃለል፣ እመቤታችንን ላቲ ስብሐት የማይገባ ነገር በእመቤታችን ላይ የሚናገሩ ሰዎች እኮ አሉ። እንኳን ሌላ ቅርታ አድርጉልኝ። አሁን አንድ ቪዲዮ ለአንዳንዶቻችሁ ልልክላችሁ እችላለሁ። የዳን ነው በጸጋ ነው እምነት ነው ምግባር አያስፈልግም የሚመስል ትምህርት የሚያስተምር ሰው አለ። ያው ሰውዬ ነገራን የሚገባኝ በጊዜው መናገር ያለብኝ ስለተናገርኩ ነው እንጂ እሱን ስም መጥራት አለመጥራት ቁም ነገሩ ነው አይደለም። እና ፉክክር የሚመስለው ሰው አለ ነው። እና የእምነታቸው አስተምሮ መሰረቱ ጌታችን ኢየሱስ ክርስቶስን አርዮስ ታዲያ ምንድን ነው በደሉ? ጌታችንን እንደ ፍጡር ያማልድ ነበር። የባህሪ አምላክ እንዳልሆነ ያማልድ ነበር ብሎ የሚሉ ሰዎች ወደ ማን ነው? ወደ እግዚአብሔር አብ ነው። የእርሱ የባህሪ አምላክነት ወዴት ሄዶ ነው ወደ አባቱ የሚለምን? እና ቤተክርስቲያን ትምህርቷ ምንድን ነው? ጌታችን ተራበ፣ ተጠማ፣ አዘነ፣ ጸለየ የሚሉ ቃላትን ብታገኝ ይላል ስለ ስንት ነገር ይተረጎማል? ስለ 4። አንደኛ ለአጽድቆተ ትስብእት ፍጹም ስጋ እንደተዋሃደ ለማጠየቅ። 2 ለአቅርቦተ ሰይጣን ይሄማ ፍጡር ነው እንዲህ ብሎ እንዲቀርብና ዋጋውን ሊሰጠው ፈልጎ። 3ኛ ለኛ አብነት ትምህርት ለመሆን ከኔ ተማሩ ብሏልና። 4ኛ ለካሳ ኤሎሄ ኤሎሄ ብሎ ያለኮ የአዳምን የዳዊትን የነቢያትን ጩኸት ጮህላቸው ነው። በህዱ ጋር ነው አይደል ትርጓሜ ላይ የሚለው እንጂ አሁን ትርጓሜ ላይ መዝሙር 21ም ሲተረጎም የማቴዎስ ወንጌል ምዕራፍ 27ም ሲተረጎም ኤሎሄ ኤሎሄ ያለኮ እያማለደ ነው ይላል ትርጓሜ ላይ። ከምን አመጡት? ጋዜጣ ማለት እሱ ነው። ስለዚህ የእምነታቸው አስተምሮ ወልድ ዋሂድ ዘሩይ ምስለ አብ በመለኮቱ። እንዴት ዋላችሁ? ዘሩይ ምስለ አብ በመለኮቱ የምንለው ከትንሣኤው በኋላ ነው፣ ከዛ በፊት አይደለም። እንዴት ዋላችሁ? ክርስቶስ መድኃኒታችን ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ነው። ከትንሣኤው በፊት ዘሩይ ምስለ አብ አይባልም? እንዴ አማላጅ ከተባለ እኔ ግራ የሚገባኝ። ስለዚህ ዘሩይ ምስለ አብ ተብሎ ከመስቀሉ በፊት አማላጅ ከሆነ ከዚያ በኋላ አማላጅነቱ ለምን ቀረ? ምን አስቀረው ነው? በምድር ሲሆን መፍረድ አይችልም? ከሰማይ ዙፋኑን ለቆ መጥቶ ይመስልሃል? ጌታችን በምድር እኛን ሲያድነን እኮ በዙፋኑ አለ። አታውቁም? አንቀጸ ብርሃን ድገሙ እስቲ። ዘኮንኪ ላይ ምን ይላል? ኪሩቤል ሱራፌል በምድር በእመቤታችን እንቅፍ አይተውት ተገርመው የፍለጋ ወዴት ሄዱ? ወደ ሰማያዊ ዙፋኑ። ከዚያም እንዴት ሆኖ አገኙት? ሲመሰገን አገኙት። እንዴ ይህንን አምላክ ነው ዝቅ አድርገው ያማልዳል የምትለው? ነውር አይደለ? ስለዚህ ይህችን ጥያቄ እንኳንም አመጣሃት፣ እችን ጥያቄ ወጣሃት ሰው አየህ፣ እችናት የሊቃውንቱ አስተምሮ እርሱ እግዚአብሔር ነው ከቶኑ ከአብ ከመንፈስ ቅዱስ ስለተዋሃደው ስጋም ቢሆን አያንስም። የፈቃድ ተዋረዱ ነው። የማይገባው ነገር ሰው እንዴት ዋላችሁ? ጌታችን የተዋረደ
ጌታችን የተሰቃየ የተራበ የተጠማ በግድ አይደለም፣ የፈቃድ ነው። እኛን ለማዳን በፈቃዱ ያደረገው ነገር ነው። ስለዚህ ጌታችን አስታረቀን እንጂ አማለደ የሚባል ትምህርት ቤተክርስቲያን የላትም ነው። እግረ መንገዱን ከተነሳና የሊቃውንቱ አስተምሮ ዘዕሩይ ምስለ አብ በመለኮቱ ነው፣ ከአባቱ ከመንፈስ ቅዱስ ጋር ትክክል ነው ነው። ስድስተኛውና ሰባተኛው ጥያቄ እስቲ ስድስተኛውን ባጭር ልየውና ሰባተኛውን እንደ አብይ ጾም ስለሆነ እናካቶ ብላችሁ ይመስለኛል ያመጣችሁት። የፍትሐ ነገሥት ቅብብሎች እንዴት ነበር፣ ከዘመናችን እንዴት ደረሰ የምትለውን ብቻ አጭር ልንገራችሁ። እንዴት ዋላችሁ? አሁን ፍትሐ ነገሥት ልትማሩ ስለሆነ እግዚአብሔር ከፈቀደ ወንድሞቻችን ስለሚያስተምሯችሁ እሱን እንነጋገር። ፍትሐ ነገሥት መጀመሪያ ቃሉ ለምንድን ነው ፍትሐ ነገሥት የተባለ? እንዴት ዋላችሁ? ፍትሐ ነገሥት እና ፍትሕ መንፈሳዊ በኋላ ነው በአንድ ስለተጠረዙ ነው እንጂ ፍትሕ መንፈሳዊና ፍትሐ ነገሥት የተለያዩ ናቸው። እቺን ጥቆማ ልስጣችሁ። መጀመሪያ ፍትሐ ነገሥት ስጋዊ ሕግ ነው እንጂ መንፈሳዊ ሕግ አይደለም። ነገሥታት በመንፈሳዊ ጉዳይ አይፈርዱም። በመንፈሳዊ ጉዳይ የሚፈርዱ ማን ናቸው? ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ናቸው የሚፈርዱት። ስለዚህ ብዙ ጊዜ አይታችኋል። ጥቅስ የጥንት ሊቃውንት ሲጠቅሱ ምንድን ነው የሚሉት? ፍትሐ ነገሥት በማለት ፈንታ ፍትሕ መንፈሳዊ አንቀጽ እዚህ ላይ ይሏቸዋል። የገባችሁ ነው? ሁለቱም በአንድ መጽሐፍ ነው ያለ አይደለም? ፍትሐ ነገሥት ተብሎ ለምንድን ነው ታዲያ ፍትሕ መንፈሳዊ የማይባለው ቢባል አብዛኛው አንቀጽ ፍትሕ መንፈሳዊ ሳይሆን ምንድን ነው? ፍትሕ ስጋዊ ነው። ገብታችኋል? ይሄኛው 22 ነው ፍትሕ መንፈሳዊ። ፍትሕ ስጋዊ ግን ስንት ነው? 30 ነው። በእርግጥ አንደኛዋ ውጭጭ ስለሆነች 29 ናት የሚለው አሉ። ለሁሉም 30 ነው፣ 52 አንቀጽ እና ስለዚህ ፍትሐ ነገሥት ማለት ፍትሕ ስጋዊ ነው። ግን ደግሞ ይህንን እንድትረዱ አልኳችሁ እንጂ ፍትሐ ነገሥት ስንል የሚያስማማን ሁሉንም በአንድ ላይ ጠቅሎ የሚመለከት ስም ነው። ግን 22ቱ አናቅጽ ፍትሕ መንፈሳዊ ነው የሚባሉ መንፈሳውያን አስረ ክህነት ያላቸው ብቻ የሚፈርዱበት፣ ካህናት፣ ጳጳሳት፣ ኤጲስቆጶሳት የሚፈርዱበት ነው። እሱን ማወቅ አለብን መጀመሪያ ነገር። ሁለተኛ ነገር ፍትሐ ነገሥት አባቶቻችን ቅዱሳን ሊቃውንት ፍትሐ ነገሥት ለመስራት አይደለም ወደ ኒቅያ የሄዱት። ምንድን ያደረጉ? መጀመሪያ 20 አንቀጾችን ጸሎተ ሃይማኖትንና 20 ቀኖናዎችን ሰሩ፣ ስርዓታትን ሰሩ። ሊሄዱ ሲሉ ቅዱስ ቆስጠንጢኖስ መጥቶ ተረከበን አሉት። አክሊሉን በሎት ይባላል፣ በትረ መንግስቱን፣ ህልቀቱን፣ ቀለበቱንና ሰይፉን ተቀበለን አሉት። አየለም። ለምንድን ነው የማትቀበለን ሲሉት አሰናብቱኝ፣ ወደ ገዳም እሄዳለሁ፣ ሌላ ሰው አስቀምጧል። ሊቃውንት ተሰብስበው አዘኑ። ቤተ ክርስቲያን ጥቂት አረፈች ስንል እንዲህ የመሰለ ጻድቅ ንጉሥ እንዴት ሌላ ሹሙ ይለናል? እና ምን እናድርግልህ አሉት። እኔን እሳት ውስጥ ገሃነም ልታስገቡኝ ነው? በአዲስ ኪዳን ተቀምጬ በብሉይ ኪዳን ሕግ እየፈረድኩኝ አይነ ስለ አይነ ጥርስ ስለ ጥርስ እያልኩኝ ስሩልኝ አላቸው። አይ እግዚአብሔር ሳይፈቅድ ብለው ሱባኤ ገቡ። ስሩለት፣ ከብሉይ ከአዲስ አውጣታችሁ ስሩለት አላቸው። መስራታችሁ ካልቀረ ግን ፍትሕ መንፈሳዊ ስሩ። ፍትሕ መንፈሳዊ ስትሰሩ የእናንተንና ከእናንተ ፊት የተነሱ የሐዋርያትን ሲኖዶስ አብጥሊሳቱን ከኪዳንም እና ከእናንተ በፊት የነበሩ አባቶች ያነሷቸውን ቀኖናት እንደነ ቅዱስ አቡሊዲስ ያሉትን ጨምራችሁ አዘጋጁ ብሎ ጌታችን አዘዛቸው። ፍትሕ መንፈሳዊ ለብቻ፣ ፍትሕ ስጋዊ ለብቻ ተሰርቶ በዮናኒ በጽር ቋንቋ ተጽፎ ተቀምጦ ይኖር ነበረ። ይህ ነው እንግዲህ ፍትሐ ነገሥት የመነሻ ታሪኩ። ከዚህ ሁሉ በኋላ ሰለስቱ ምዕት ኒቅያ ከተደረገ ከ200 ዓመት በኋላ በ6ኛው መቶ ክፍለ ዘመን አብርሃም ቀሲስ የሚባል ደግ ሰው ኒቅያ እንደ ዛሬ ለምሳሌ ሰዎች ለመሳለም በጣም ሀብታም ከሆነ ኢየሩሳሌም ይሄዳል፣ ትንሽ ከሆነ ደግሞ ሀብቱ አክሱም፣ ላሊበላ ይሄዳል አይደል? ልክ እንደዛ የጥንት ዘመን ክርስቲያኖች የት ነው ለመሳለም የሚሄዱ? ከኢየሩሳሌም ቀጥለው ኒቅያ ነው የሚሳለሙት። እንዴት ዋላችሁ? መንፈስ ቅዱስ የወረደባት እነዚያ ሁሉ ቅዱሳን የተገኙባት ጌታችን አንደኛ ተሰብሳቢ ሆኖ የተገኘባት ስለሆነች አብሮ ይገኝ ነበር፣ ይሄዱ ነበር ለመሳለም። ለመሳለም ሄዶ እባካችሁ ብሉይ መጽሐፍ ካለ ስጡኝ አላቸው። የጥንት ሰዎች እንደዛ ነው የሚሉት። ይሄ ጋዜጣ አይወዱም። እውነቴን የትም ቦታ ስትሄዱ መጠየቅ ያለባቸው ምንድነው? ብሉይ መጽሐፍ ነው። ብሉይ ማለት የብሉይ ኪዳን ማለት ሳይሆን የጥንት መጽሐፍ ማለት ነው። ስጡኝ ሲላቸው አንድ ትልቅ ጥራዝ ይሰጡታል። በነገራቸው ላይ የሚያስገርማችሁ ነገር ያ ጥራዝ ከተሰራ በኋላ ቅዱስ ለእስክንድሮስ አትናቴዎስን የመሰሉ ቅዱሳን ሊቃውንት ይዘውት ይሄዱ ጸሎተ ሃይማኖትንና የተወሰኑ ቀኖናዎችና ድርሰቶችን ነው እንጂ ፍትሐ ነገሥት እዚያው ነው የቀረ፣ ከንጉሱ አደባባይ ነው የቀረ። ሲያየው ተገረመ።
ይሄማ ለሀገሬ ለግብፅ ያስፈልጋት የለ ብሎ አብርሃም ቀሲስ ወደ ቅብጥ ቋንቋ ተርጉሞ ወደ ግብፅ አመጣው። ከዚያ በኋላ ለጥቂት 100 ዓመታት ከቆየ በኋላ ወደ አረብኛ ተተረጎመ። ለምን? አረቦቹ ገብተው እስልምና ወደ ግብፅ ገብተው ከወረረ በኋላ የቅብጥ ቋንቋ እየተዳከመ የአረብኛ ቋንቋ እየገነነ ሲሄድ ሰሜን አፍሪካ ላይ እንደገና ወደ ምን ተረጎመ? ወደ አረብኛ። እንግዲህ ሰለስቱ ምዕት ጉባኤ ካደረጉ ከ1000 ዓመት በኋላ አፄ ዘርዓ ያዕቆብ የሚባል ደግ ጻድቅ ንጉሥ በኢትዮጵያ ነገሰ። በጣም ይተክዝ ነበር እና አንድ ጊዜ ሊቃውንቱ ጉባኤ አድርገው በኢትዮጵያ ንጉሥ ሆይ 1000 ዓመት ያንግስህ ለምን ታዝናለህ አሉት። እኔ አላዘንኩ ማን ይዘን? ዛሬም ድረስ ህዝቤን የማስተዳደርበት ህግ የለኝም። ያለ ህግ እኮ ነው እየገዛው ያለውኝ። በምን ልስራ በምን ልቅጣ አላቸው። ለዚህ እኛ እናውቅበታለን ብለው ጉባኤ አድርገው መጽሐፍ አዘጋጅተው አመጡለት። ይህ መጽሐፍ እስቲ ጎበዜው ነው የሚያውቅ ማን ነው? ማን? መጽሐፈ ፈውስ በልማድ ነው። ጥሩ ነው ግን ፈውስ መንፈሳዊ ይባላል። መተዳደሪያ ህግ ነበር። አመጡለት። የተወሰነ ዘመን ሰራበትና ደስ አላለው። ተወው እንደገና። ምን ነው አሉት። አይ ከዚህ የተሻለ ፈልጋለሁ አላቸው። ያ ፈውስ መንፈሳዊ ተቀመጠ። በዚያ ወራት ማን ይመጣል? ጴጥሮስ የሚባል አንድ ደግ ቅዱስ ዲያቆን ይመጣል። በእነሱ ቋንቋ ጴጥሮስ አብድል ሰይድ ይሉታል። ይሄ ሰው ኢትዮጵያ ውስጥ መጥቶ ግዕዝ ቋንቋን እስከ ጫፉ ድረስ የተማረ ነው እና ንጉሱ ሲተግዝ አይቶት ጌታዬ ምን ያስተክዝሃል አለው። ሐዘኑን ነገረው። አይ ለዚህ ሳትዘን፣ የሚገርምህ ያንተም ስመ መንግስት ቆስጠንጢኖስ ነው። ይሄ ስርዓት የተሰራም ለቆስጠንጢኖስ ነው። ፍትሐ ነገሥት እኮ አለ በሀገራችን አለው። በላምጣልኝ 30 ወቄት ወርቅ ሰጥቻለሁ አምጣልኝ አለው። ይዞለት መጣ። ይሄው ጌታ ያስተርጉሙ አለ። አሃ ካንተ በላይ ማን አለ? ሊቃውንት ሰጣለሁ፣ አንተ መሪ ሁን እና ተርጉምልኝ አለው። ጴጥሮስ ቅድም ያልኳቸው አብደል ሰይድ የሚሉት እሱ ሊቃውንትን ኢትዮጵያ ሊቃውንትን ይዞ በአፄ ዘርዓ ያዕቆብ ዘመነ መንግስት ተተረጎመ። የሀገሪቱ ህግ ሆኖ እስከ 1923 ድረስ ቆይቷል። በ1923 ህገ መንግስት የሚባል መጣ። በ1940ዎቹ አካባቢ ደግሞ ፍትሐ ብሔር አዲስ አበባ 30 ሺህ ብር ይሉታል። የጥንቱ ፍትሐ ብሔር አንዲቱ ገዝታ ልካልኛል ስንት እንደገዛችሁ እግዚአብሔር ያውቅላት አለ። በዚያ እስኪተካ ድረስ ማለት ነው። ደህና ዋላችሁ። አጭር ታሪክ ትለዋለህ ይህንን የፍትሐ ነገሥት። አየው በአጭር ከኒቅያ ተነስተ እዚህ እንዴት እንደደረሰ ነው። ነገ ትለኝ እንደሆነ ሌላ ቀን እንነጋገራለን። ፍትሐ ነገሥት አሁን ጠላት በዝቶበታል፣ ግን እግዚአብሔር ቢፈቅድ ነገ ወደ ነበረበት ይመለሳል። አዎ ብዙ ሰው ፍትሐ ነገሥትን ይፈራል። ለምንድን ነው የምትፈራው? እንዲሁ እንኳን ለኛ አልኳችሁ አሕዛብ እኮ አይምሮ ኖሯቸው የእነሱን ህግ ያሸሪያ የሚሉትን ህግና ፍትሐ ነገሥትን ቁጭ አድርገው ቢያዩት እኮ እንዲህ ፍትሐ ነገሥት እኮ ገነት ነው፣ ዓለም ነው። አንዳንድ ቦታ ላይ አፍንጫው ይፎነ እንደዛ የምትለው ነው ያለ። ያማ ከመጠኑ ስታልፍ ለነገስታት ነው። ቤተክርስቲያን እኮ አይደለች ያን የምታደርግ፣ ነገስታቱ ናቸው። ያኛው አለ አይደል ቀኝ እጅ ይቆረጥ ግራ እጅ ይፈለጥ እያለ ችግር አለው። ሊቃውንቱ ስለ አብይ ጾም ምን አሉ? ጾሙ አሉ። አሁን እዛ ውስጥ ገብቼ ስፈተፍትለዋል። እኔም ደክሞኛል፣ ሰዓቱም ሄዷል። ፍትሐ ነገሥት የሚያስተምሯችሁን እሱን ጠይቋቸው። አሁን ስለ አብይ ጾም ስራዬ ብለው እንዲጽፉ ትጠብቃለህ? ስለ ጾም ምን አሉ ብትለኝ አይቀልም። ግን ቀላሉ ፍትሐ ነገሥት ላይ በአንቀጸ ጾም ያለውን ፍትሐ ነገሥት ምንድን ነው ሙሉን ነው የሚይዙላችሁ? ርዕስ ይመርጣሉ ብቻ እንደ እንታበጻ አሰጣጥ ማለት ነው። ስለዚህ አንቀጸ ጾም ላይ ታገኙታላችሁ። ስለ አብይ ጾም ሲናገር እንዲያውም አንዳንዱ ምን ይላል? የአብይ ጾምን ነገር ጠበቅ ያደርገዋል። በተለይ ሕማማትን ነገር ጠበቅ ያደርገዋል። በዚህ ወራት እንዲህ የሚያደርግ ብሎ በጣም ጠበቅ ያደርገዋል። እና አንደኛው ሰውዬ ቅርብ ጊዜ ነው ሚስት ያገባ እና ምን የሚል ጥያቄ ይልካል? ፍትሐ ነገሥቱን ስመለከተው ባልና ሚስት መተኛትን አጥብቆ የሚከለክሉ በአብይ ጾም ነው፣ በሌላው ተፈቅዷል። ኧረ የለም ብዬ ብሎ ሄዱ ለሚስቱ እንግዲህ ብያለሁ እሷ መጣ። ኧረ ጉድኛ ነው። አይ እንግዲህ አዲስ ተጋቢ ነሽ ቻየው እንግዲህ እንዴት ይሆናል? አልቀሽ ይዘኝ ሌላ ምን አለው? እና አብይ ጾም ምን ያህል ክብር እንዳለው በአንቀጸ ጾም ላይ ስትደርሱ ታዩታላችሁ። ግን ጥያቄው ሊቃውንቱ ስለ አብይ ጾም ምን አሉ? ጾሙን ያሉ አክብራችሁ በጥንቃቄ
ካልከበዳችሁ ዋናው ሊቃውንት የሚሉትን ልንገራችሁ። ለአብይ ጾም ካላቸው ክብር የተነሳ በአብይ ጾም በሕማማት ቸኩረል በአብይ ጾም ክርስትና እንዳይነሳ ሁሉ ከልክለው ነበርኩ። አታውቁም? ይሄን በኋላ እኮ አይ ይሄማ ይበዛል ተብሎ ነው በሐተታ ቀርቶ ነው እንጂ እኮ ተሰርቶ ነበረ ስርዓት። ለምን ክርስትና እያለ ሰው እየበላ እየጠጣ ደግሞ አንዳንዱ እንደ ዘፈን እየሞከረው ድግስ ያመጣ ለዚያ ሲባል ታውቃላችሁ። ይሄን ታወልደ ሰንበት የሚባለው እዚህ መምህር ነበሩ አይደል? ጉባኤ ተሰራ ስጋቸው የፈለሰው በአብይ ጾም ኩሳቸው እያሉ ክርስትና አይነሳም ወይ አስቀድመህ ታስነሳለህ ወይ መጨረሻ ነው። ቀኑ አልፎ ማለት ነው። እስከዚያ ድረስ ነው። ለአብይ ጾም ካለ ክብር የተነሳ ነው። ዋናው ግን ለአብይ ጾም ካላቸው ክብር የተነሳ ከፍተኛ የተናገሩት ነገር ችሎታ ያለው ካለ የአብይ ጾም ከሌሎቹ የተለየ 12 11 13 አይደል የጾሙ ሰዓት እሱንም ጾመህ ምን ብላ አሉ ቂጣ በጨው የሚችል ይሞክረው። እግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሊቃውንት የአባቶቻችን በረከት ይደርብን። ዛሬ ታላቁ በርሶማ በጉባኤ ኤፌሶን የነበረ ነው። አቡነ እስትንፋሰ ክርስቶስ ጳውሎስ ሶርያዊ፣ ጴጥሮስ ሰማዕት ዓመታዊ በዓላቸው ነበረ። የሁሉም በረከት ይደርብን። ለምስጋና እንነሳ። አድኅነነ ለዝክ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብር ለእለ ንሴው ስመክ እቀበነ ውሉደ ሕዝብከ ወሕፅረነ በኃይለ መላእክቲከ ወእጥረነ በኩሉ ጊዜ ወበኩሉ መስቀልከ ርድአን ወበፀ መስቀልከ ዝወን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍቁረ ፈንሳትለከ አርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሃር ተግባር እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእጥረ በኃይለ መስቀልከ ታስተፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ አድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትራቅብየነ አሐዱ ምስሌነ ረዳኤ ኩነነ ይትግድፈነ ወይትናነነነ አምላከ ሰላም ተራዳን ነጽሪ አብየነ ሰላም ወልድኪ ባርከን መርቆሬዎስ አበ ኩልነ
እመክህልነ በኪዳንከ ከማኅፀን ዕፀ መስቀል ሞገስህልነ በኪዳንኪ ከማኅፀን ወላዲተ እመክህልነ። ቸሩ መድኃኔዓለም አገራችን ቤተክርስቲያንን በሰላም ይጠብቅልን። የእመቤታችን ጣዕመ ፍቅሯን የሊቃውንት የቅዱሳን የአበውን በረከት ያሳድርብን። ጾሙን የበረከት የአኮቴት የስርየት ኃጢአት አድርግልን። ጾሙ ለማበረከት ያብቃን። ከብርሃነ ትንሣኤው በቸር ያድርሰን። ከምንሰማው መከራ ሁሉ በቸርነቱ ይጠብቀን። ለንስሐ ሞት ያብቃን። ሰላሙን ረድኤቱን ይዘዝልን። የአባ ገብረ ኪዳን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። የወንድማችን የፍቅረ ሥላሴን ነፍስ ይማርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት መሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል ወስጋኪ እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይጸልይኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ቅድም ስታጨበጭቡ የሰማችሁ አላችሁና ረስታችሁት ይሆናል። እንግዲህ ቢያድለን በአብይ ጾም እንደ ሕጉ እንደ ወጉ እንደ ስርዓቱ ከበሮ፣ ጸናጽል እና ጭብጨባ የለም። ጭብጨባ በሊቃውንት አንቀጽ ያለባት ስፍራ አለች በስብሐተ ነግ። ከዚያኛ ግን የለንም። አጠቃላይ በቤተ ክርስቲያን ስርዓት እነዚህ ሶስት ነገሮች የሉም። እሱን ማስታወሻ ለመስጠት ነው። ሁለተኛ ነገር ቅድም ጸሎት ስናደርግ አባ ገብረ ኪዳን ነፍስ ይማር ብለን ስንል ሰው ክፉ ነው፣ ጭንቅላት ወደ ብዙ ነው የሚሄድ የእንታ ተሾመን ነው አባ ብለን የጠራናቸው እና የእሳቸው ክርስትና ስም ነው። ሰው ክፉ ነው እዚህ የሚቀረጸው የሚሰማ ሰው ሌላ ነው የሚል ብዬ ነው። እሱን ለማለት ነው። ምህላውን እናድርስ። በእግዚአብሔር ቸርነት በሰላም አስጀምሮ በሰላም ያስፈጽመን። ቸሩ አምላክ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ግዝት እንደሆነ ተናገር ይላል ሜሴጅ እየጻፈ አታውቁም? ሐዋርያ በዓል እንደሆነ ቅዱስ ያዕቆብ ለእልፍዮስ እንዴት ዋላችሁ? ከ12ቱ ቅዱሳን ሐዋርያት አንዱ ቅዱስ ያዕቆብ ለእልፍዮስ ይባላል አይደል? ነገ ሰማዕትነቱ ነው፣ ዓመታዊ በዓሉ ነው። ያ ማለት የ12 ሐዋርያት በዓል በመጽሐፈ ሲኖዶስ አንብቡት። ፍትሐ ነገሥትም አለ። ግዝት ነው፣ ስግደት የለም ማለት ነው በሌላ አነጋገር። እና እሱን አስታውስ እያለኝ ነው። የምታውቁ ይመስለኛል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።